እናቴም በቃ እንደዚህ ሆነ እንዴ ማለት ተበላሸብሽ ነገሩ ምናምን ትለኛለች። እዛ ነው አልተበላሽም ከሱ የሆነ ከመጠቀማቸው ራሴን ነጻ ስሆን ነው ደህና ነኝ። ይሄንን ኢንተርቪው ጋር እኩል ነው የምታየው እናቴ። ጓደኞቼ የማያውቁ ሰዎች ምናምን እኩል ነው የሚያዩት፣ ከእናንተ እኩል ነው የሚሰሙት አንዳንድ ነገሮች። ሰላም ሰላም የክስተት ሚዲያ ተከታታዮቻችን፣ ዛሬም እንደተለመደው የተለያዩ አስገራሚ አስተማሪ ጉዳዮችን እዚሁ ማህበራዊ ሚዲያ ላይ ያገኘናቸውን ማለት ነው መርጠን ለእናንተ ይሆናሉ ያልናቸውን ይዘን መጥተናል። ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑን። ላይክ ሸር እንዳይረሳ። እስከ ቪዲዮዎቹ መጨረሻ ድረስ ደግሞ አብራችሁ እንድትቆዩን በአክብሮት እንጋብዛለን። መልካም ጊዜ እንዲሆን እንመኛለን። ቲክታከር ጽጌ ሮያል ከዳይሬክተር እና ፕሮዲውሰር ቴዎድሮስ ተሾመ ጋር በሰራችው ፊልም የደረሰባትን የኑሮ ቀውስ በእንባ ገለጸች። ቀደም ሲል ተከስቶ በነበረው የሰሜኑ ጦርነት መቼቱን አድርጎ የተሰራው የደራሲ ዳይሬክተር እና ፕሮዲውሰር ቴዎድሮስ ተሾመ ፊልም ላይ የመሪ ተዋናይትን ገጸ ባህሪ ተላብሳ መስራቷን አስታውሳ እዛ ፊልም ከሰራች በኋላ ግን ፊልሙን ባልተመለከቱና ሀሳቡን በትክክል ባልተረዱ ግለሰቦች አማካኝነት የስም ማጥፋት እንደደረሰባት እንዲሁም የዛቻና ማስፈራሪያ መልእክቶች ሕይወቷን እንዳመሰቃቀለባት ከፍ ሲልም ሰዎች ከእሷ ጋር መስራት ባለመፈለጋቸው በኑሮ መቸገሯን ነገሩ ከፍቶም ለመጠጥና ለሌሎች ሱሶች መጋለጧን በእንባ ገለጸች። ሱፍ ገበድ ለብሰን ናልኛ ልልህም የዘመኑን ካፖርት ደርባ ልልህም የአገሬን የወንዜን እጀ ጠባቡን የሚያምረኝ ኩታ ነው የቤት ፈትሉ ያማረውን ዘርቴን የፈተለልህም ምናምን እያለ ፊልም የተጀመረ አበላሸሁት። እንደዛ እያለ ፊልም የጀመረ ልቤ መታ። አይቼው አላውቅም ምንም አይነት ልክ ከተቀረጽኩ በኋላ ራሱ ሊያው ምናምን ነገር ስላቸው ነው ምናምን የሚሉት አይቼው አላውቅም። ፈርስት ታይም እንደዛ እንትን አልኩኝ፣ አየሁት ፊልሜ ደነገጥ፣ ውስጤ ደነገጠ ምናምን ስቲል ይሰማኛል ያ ስሜት እንትን አሉ። አንዳንድ ሰዎች ደግሞ ደብሯቸዋል ምናምን። ፖለቲካ ነው ፊልሙ ምናምን ያው ለእኔ ነው የፈሩት። ከዛ እኔ አላውቅም በቃ ደስ ብሎኛል ምናምን። ከዛ ወጣሁኝ፣ እራት እንብላ ተባለ፣ እራት በላሁኝ ምናምን ደስ ብሎኛል እስከዛ ሰዓት ድረስ። ከዛ ቤት ገባን፣ ብዙ ጭቅጭቆች ተፈጠሩ በጓደኞቼ መሀል ምናምን። ግራ ገባኝ፣ ምንድን ነው እኔ እኮ ሌላ ለምን ላይ ምንድን ነው ምናምን። አይ በቃ ሜቢ የሆኑ ሰዎች ሲያዩት ነገር እንዳይደብር የፖለቲካ ውስጥ መግባትሽ ምናምን ትክክል አይደለም ምናምን። ኦኬ እንዴ ሰው ይሄን መረዳት ከብደዋል እንዴ? ሰውና ሰው እንዳይጋጭ የተሰራ ፊልም ነው። ባል ሚስቱን እንዳይገድል የተሰራ ፊልም ነው። ወንድም ወንድሙን ቢገል ማንም አያሸንፍም። ከዛ ልክ እንደወጣው ስቶሪ ያደረኩ ስቶሪ 7000 ምናምን ሰው አየው በጥቂት ሰዓት ውስጥ ማለት ነው። ከዛ ሃፒ በርዝዴይ ምናምን ብዬም ከፊልሜ ጋር ምናምን ድብልቅልቅ አድርጌ ኤዲት አድርጌ ምናምን ፖስት አደረኩት ወዲያው። ከዛ በመነጋታው ሌላ ታሪክ አልገባኝም፣ እስከዛ ሰዓት ድረስ አልገባኝም። ብዙ ሰዎች እየወጡ ስለኔ ቪዲዮዎች መስራት ጀመሩ ምናምን። ጽጌ መከላከያን ተቀላቅላ ትግራይን ገደለች ምናምን ይዘሚያወሩት እንደዛ ምናምን እየተባለ ነበር። ምንድነው የሚያወሩት? ከዛ በውስጥ ምናምን ቤተሰቦችን እንገልብሻለን ምናምን። ከዛ ደግሞ የትግራይ ውስጥ ያሉ ቲክቶከሮች ነበሩ የዛ ሰዓት የሆነ ነገር እየጀማመሩ የነበሩት ምናምን፣ ገንዘብ ካልሰጠሽን እንገልሻለን ምናምን ምንድነው የሚያወሩት? ከዛ ለቦስ ደውዬ ነገሩ ምንድን አይ በቃ ተረጋጊ፣ ብዙ ነገሮች የተፈጠሩ ነው ተረጋጊ ምናምን ነገር ተባልኩ። እናቴ ተረበሸች፣ አባቴ ተረበሸ ምናምን። እኔ እስከዛ ሰዓት ድረስ ልቤ ደንድኗል። ምክንያቱም ይሄን ነገር መረዳት የሚከብደው ሰው ይኖራል ብዬ አላሰብኩ። ከዛ ዩቲዩብ ነው የምተዳደረው። እዛ ዩቲዩብ ምናምን ከኔ ጋር መስራት የማይፈልግ ብዙ ሰው ኖረ። ተገለልኩኝ፣ አገለሉኝ ሁሉ። የተወሰኑ ሰዎች ነበሩ፣ እውነት ለመናገር ሁሉም አይደሉም። የተወሰኑ ሰዎች ነበሩ ከኔ ጋር አብረው የነበሩት ምናምን።
ከዛ አገለሉኝ መስራት አልቻልኩም እናቴ ቤት በ17 ዓመቴ ወጥቼ ብዙ ነገር አሳልፌ ምናምን እንደምንም ራሴን አቆምኩ ስል ተመልሼ ልገባ ሆነ እናቴ ቤት እኔ ነኝ ከሆነ ጊዜ በኋላ ያው ልክ ዩቲዩብ ምናምን ስጀምር ቲክቶክ ምናምን ስጀምር ገንዘብ ማግኘት ስጀምር የፈለገ ነገር በእኔና በእነሱ መሀል ብዙ መጥፎ ነገር ቢፈጠርም የድሃ ናቸው ቤተሰቦቼ እና አንተ ማይዝ የሆነ ማገዝ አለብኝ እዛ ልጆቹን የግል ትምህርት ቤት ያስገባው አንዷ ብቻ የመንግስት ተቀጠለች ታናሺ ህፃን ልጅ አለች እሷም መንግስት የግል ገባች ከዛ ወንድሜም አለ እንዳልኩሽ ከጂ ምናምን ማመላልሰው ወንድሜ እሱንም መንግስት የግል አስገባውት ከመንግስት አስወጥቼ ከዛ የቤት ኪራይ ምናምን ደግሞ ከፍ ያለ ቤት ውስጥ ምናምን እንዲኖሩ አድርጌያቸው የተወሰኑ ለውጦች እንዲመጡ አድርጌ ነበር በቤተሰቦቼ ማለት ከዛ ዩቲዩብ ላይ ከኔ ጋር መስራት የሚፈልግ ሰው የለም ቲክቶክ ላይ ኮላብ እናርግ ብላቸው አክሰፕት አያደርጉም ከዛ ስራዬን አጣሁ በጣም ማለት አይ ዶንት እንዴት እንዳልሰማችሁ ከዛ ከማህበረሰቡ ተገለልኩኝ ብር መስራት አልቻልኩም ከዛ ለልደቴ ተሰጠኝ ያልኩሽን ወርቅ ሸጥኩት ሰርቫይቭ ለማድረግ ብዙ ነገሮች መሸጥ ጀመርኩኝ ከዛ ከረጅም ዓመት በኋላ እናቴ ቤት ተመለስኩ በጣም የምፈልገው ሙያ ነው በጣም የምፈልገው ነገር ነው ምናምን በምፈልገውና በምወደው ነገር ተቀጣው ሰዎች ስልኬን አያነሱም ከኔ ጋር መስራት አይፈልጉም ፊልሙ ካለቀ በኋላ ደግሞ በቃ ምንም ነገር የለም እኮ አለቀ በቃ ፊልሙ እኮ ካስመረቅሽ በኋላ እኮ ምንም ነገር የለም ሲቀጥል እኔ ፊልሙ ተጀምሮ እስኪያልቅ ድረስ ገንዘብም አልጠየኩም የትኛው ፊልም ነው እኔ የሚያኖረኝ ተጀምሮ እስኪያልቅ ድረስ ብርም አልጠየኩም ብርም አልተቀበልኩም መጨረሻ ላይ ልዩ ተሸላሚ ያደረጉኝ በጣም ለፍቻለሁ ለዚህ ፊልም ልዩ ተሸላሚ ያደረጉኝና 100,000 ብር ከፈሉ ክፍያውም ወዲያው ነው የተፈጸመው ምናምን ከዛም በኋላ ግን ምንም ነገር እጄ ላይ ምናምን አጣው ቲክቶክ ላይ ለማንሰራራት ስሞክር ቪው ምናምን ነገር እየወረደብኝ ተቸገርኩ ከሰው ጋር ኮላብ ለማድረግ እኔን አይፈልጉኝም ምናምን የምወዳቸው የምፈልጋቸው ሰዎች ጓደኞቼ በጣም ብዙ ነገሮችን አብረን ያሳለፍን ልጆች ምናምን ሸሹኝ ከዛ እናቴ ቤት ተመለስኩኝ ከዛም በኋላ ህይወት አስጠላኝ ደከመኝ በጣም ደከመኝ እግዚአብሔር እኔ መጠጥ ነክቼ አላቅም ልክ ይሄ ነገር በህይወት ያፕን ሲያደርግ መጠጣት ጀመርኩኝ ጓደኞቼ ማለት የምፈልጋቸው ሰዎች ምናምን ኦልሬዲ ትተውኛል ከዛ ማይሆን ሰው ጋር ገጠምኩኝ ማለት ነው ይራብሽ እንጂ አይጥማሽ አይነት ገጠምኩኝ እንደዚህ ጀማ ጋር ገጠምኩኝ መጠጣት ጀመርኩኝ ከዛ አንዳንድ ነገሮችንም ወሰድ ጀመርኩኝ ከዛ ራሴ እየቀለድሽ ነው እውነቴን ነው ብዙ ነገሮችን ወሰድ ጀመርኩ ራሴን የሚያስተኝ ነገር ምናምን ራሴን የሚያሰጠኝ ነገር ምናምን ነገሮችን ወሰድ ጀመርኩ ከዛ ወደኩኝ ተሰበርኩኝ ሜንታሊቲ ወደኩኝ ኮቹ አመጣጤንም አይታችሁታል ላለመዳከም ነው ምኖር የነበረው ከዛ ግን በመፈልገውና በትልቁ ነገር መጡብኝና ሰው በተሳሳተ መረጃና ትሪለሩን ብቻ ፊልሙ አልታየም እስካሁን ድረስ ትሪለር ብቻ አይተው ነው እንደዛ ያደረጉኝ ትሪለሩ ላይ እኔ የወታደር ልብስ ለብሼ ስዋጋ ምናምን አለው እና ሂዱና ትግራይን አጥፉ እንደማለት ነው ብዙ ቲክቶከሮችም ሰርተውብኛል እኔን ፐርሰናል የሚያውቁኝ ሰዎችም ምናምን እኔ ለገንዘብ ብዬ እንዳላረኩት ያውቁታል ግን ለገንዘብ ብላን ያደረገችው ምናምን ብለው ያልሆነ ስም ሰጡኝ ከዛ እኔም ለማስረዳት አልሞከርኩም በርግጥ ማለት ካስረዳው አንዳንዴ ምንድነው መሰለሽ ነገሩ ጋብ እስኪል ድረስ ማሳለፍ ነው በጣም ዝናብ ከጣለ መጠለል ነው ያለብሽ ተጠልለሽ እስኪያልፍ ድረስ እንትን ማለት ይሻላል ብዬ እኔም ብናገርም በዛ ሰዓት ተሰሚነት የለኝም ምክንያቱም ፓወር ነበራቸው በወቅቱ የነበሩ ሰዎች ምናምን ከዛ በቃ እንድገለል ምናምን ተደረኩኝ ከዛ በቃ ፊልም ሰርቼ ወድቄ ነው እንጂ በወቅቱ እኔም እንደነሱ ቲክቶከር ነበርኩ እኔም ፌመስ ነበርኩ እኔም ጎበዝ ነበርኩ ምናምን እላለሁ ታገልኩ ላለማልቀስ እንግዲህ ምን ኦኬ መረጋጋት ምናምን ፈልገው አይ it's okay it's okay ቆጣጣራለሁ እና
ከዛ ከጓደኞቼ ቤታቸው ነገር ስለተረዱትና ህይወቴን አቅጣጫው ሌላ ቦታ ስላስቀየሩት እንጂ እኔም የራሴን አሻራ ማሳረፍ የምችል አይነት ወጣት ነኝ ማስረዳት ፈልጋለሁ ኤቭሪዋን እንደዛ ለሚለኝ ሰው እናቴም በቃ እንደዚህ ሆነ እንዴ ማለት ተበላሸብሽ ነገሩ ምናምን ትለኛለች እዛ ነው አልተበላሽም ከሱ የሆነ ከመጠቀማቸው ራሴን ነጻ ሰው ነው ደህና ነኝ ይሄንን ኢንተርቪው ጋር እኩል ነው የምታየው እናቴ ጓደኞቼ የማያውቁን ሰዎች ምናምን እኩል ነው የሚያዩት ከእናንተ እኩል ነው የሚሰሙት አንዳንድ ነገሮች ማህበራዊ ሚዲያ አንዲት ታዳጊ ስትደበደብ የሚያሳይ ቪዲዮ በተመለከተ ፖሊስ አስፈላጊውን ምርመራ ማጣራቱን አስታወቀ። ድርጊቱ ጥቅምት 14 ቀን 2018 ዓ.ም መፈጸሙን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቆ ቪዲዮውን በማህበራዊ ሚዲያ ከመሰራጨቱ ከወራት በፊት ወንጀሉን የፈጸሙት 3 ተጠርጣሪዎችን በቁጥጥር ስር በመዋል ምርመራ ማጣራቱን ፖሊስ ገልጿል። በወንጀል የተጠረጠሩት 3 ተማሪዎች ፍርድ ቤት ቀርበው በጊዜ ቀጠሮ ታስረው ፖሊስ አስፈላጊውን ማስረጃ በማሰባሰብ የምርመራ መዝገቡን አጠናቆ መዝገቡን ለሚመለከተው የፍትህ አካል መላኩን የአዲስ አበባ ፖሊስ አስታውቋል። ልጅቷ ስትደበደብ የሚያሳየው ቪዲዮ መለቀቁ በልጅቷም ሆነ በቤተሰቧ ላይ አሉታዊ ጫና የሚያሳድር በመሆኑ ቪዲዮውን የለቀቀውን አካል ለማረጋገጥ ፖሊስ 3 ተጠርጣሪዎችን በድጋሚ በቁጥጥር ስር አውሎ ተጨማሪ ምርመራ እያጣራ መሆኑን ገልጿል። ጤና ይስጥልኝ ኮማንደር። እንደምን ዋላችሁ? አለን ይመስገን አምላክ። አለን እየሰባን ነው። ያው እንግዲህ አሁን በማህበራዊ ሚዲያ ላይ ቫይራል ወጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጥተው ለእኛ በተለያየ አጋጣሚዎች በተለያየ አማራጮች መረጃውን ወደ እኛ አድርሰውና እንግዲህ ህብረተሰቡ ለፖሊስ ያለውን ከሚያበረክተው ተባባሪነት የሚያበረክተው ህገወጦቹም ላይ እርምጃ እንዲወሰድ ካለው ፍላጎት የተነሳ ነው። ይህን በጣም ሳናድንቅ አናርፍም። ይህን ካልኩ በኋላ ድርጊቱ የተፈጸመው ግን ጥቅምት 14 ቀን 2018 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ አካባቢ ነው። 4 ጓደኛሞች ናቸው የሚደበድቧትን የተደበድቧም ልጆች ጓደኛሞች ናቸው። ይህን የቤተሰብ ጨዋታ አዲስ አቅራቢ ውድድር በኮሜዲያን ያሲን አሸናፊነት ተጠናቀቀ። በኢቢኤስ ቲቪ በሚቀርበው ተወዳጅ የቤተሰብ ጨዋታ ፕሮግራም ላይ አዲስ አቅራቢ ለመምረጥ ሲካሄድ የነበረው የተመልካቾች ኤስኤምኤስ ድምፅ አሰጣጥ በይፋ ተጠናቆ አሸናፊው ታውቋል። ከበርካታ ተወዳዳሪዎች መካከል አልፈው ለፍጻሜ ዙር የደረሱትን 4 ታዋቂ አርቲስቶች ተመልካቾች በኤስኤምኤስ ድምጻቸውን ሲሰጡ የቆዩ ሲሆን በመጨረሻም ኮሜዲያን ያሲን የህዝብ ድምጽ በማግኘት የፕሮግራሙ አዲስ አቅራቢ መሆን ችሏል። ለፈጠረ አምላክ ነው አልহামዱሊላህ ረብል ዓለሚን እዚህ ጋር ተገኝተናል። ከዛ ባለፈ ደግሞ ህዝቡ ያው በቃ እኔ ስለ ህዝቡ ምንም አልናገርም። የሚወዱ ሰዎች ቮት አድርገዋል። እዚህ ቦታ ጋር ተገኝተናል። የቤተሰብ ጨዋታን ከዚህ በኋላ በኮሜዲያን ያሲን ይመራል፣ ይቀወጣል። ሐሳቦች ፓስ እናደርጋለን፣ እንመካከራለን፣ እንስቃለን፣ እንጫወታለን። በብዙ የሥራ መስክ ውስጥ ነው ያለፉት። እኔ ሆቴል አስተናጋጅ ነበርኩኝ ለ7 ዓመት፣ የታክሲ ረዳት ነበርኩኝ። ከዛ ባለፈ ደግሞ የተለያዩ መድረኮችን ባለመመቻቸት ሁኔታ ውስጥ ሆኜ እሰራ ነበር። ከዛ ቲክቶክ ከመጣ በኋላ 1 ሚሊዮን ፎሎወርስ እስከገባ ድረስ ስልክ አልነበረኝ። ያ ምንድነው ትናንትና እዛ ጋር የነበረው ልጅ ዛሬ ትልቁን መድረክ ሊመራ እዚህ ጋር ተገኝቷል። ይሄ እየሞከሩ ላሉ ነገ ትልቅ ዓላማ ህልም ላላቸው ሰዎች እኔ ምስክር ነኝ። ስለዚህ አሁን ይሄን የምታየው ሰውዬ ማለት ነው እዚህ ጋር ሉላን ያያት ነው፣ ጥበብዬ እዚህ ጋር አለ፣ ሮባ እዚህ ጋር አለ፣ ትንሱና ይው አይደለ? እነሱ መሃል እኔ ቆሜያለሁ። አንተም ነገ ያሰብክበት ቦታ አንቺም ነገ ያሰብሽበት ቦታ ትደርሻለሽ። ውድ የዩቲዩብ ተከታታዮቻችን ቪዲዮዎቻችን እየተመለከታችኋቸውን ይመስሉ ነበረ። ለእናንተ የትኛው ቪዲዮ ይበልጥ ሳቢ ነበር? ኮሜንት ላይ አስቀምጡልን። ላይክ እና ሼር አይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ እንመኛለን።